ኢትዮጵያ በምስራቅ አፍሪካ ቀጠና ያላት ስትራቴጂካዊ የጂኦፖለቲካ አቀማመጥና የተፈጥሮ ጸጋዎቿ በቀጠናው ያላትን ተጽዕኖ ፈጣሪነት ከፍ የሚያደርጉ ናቸው። ይሁንና በተለይም በሁለቱ ዋና ዋና የውሃ አካላት ማለትም በቀይ ባህርና በአባይ ወንዝ ዙሪያ ኢትዮጵያ ፍትሐዊ ተጠቃሚነቷን እንዳታረጋግጥ እንቅልፍ አጥተው የሚሰሩ ታሪካዊ ጠላቶች አሉ። ኢትዮጵያ በአባይ ወንዝ ላይ ግድብ ገንብታ እንዳትጠቀም ከጥንት እስከ ዛሬ ብዙ የደከመችው ግብፅ የሐሰት ፕሮፓጋንዳ በመስራት ዓለም አቀፉን ማህበረሰብ እያደናገረችም ቀጥላለች። ይህንን ራሷንና ሱዳን በጣም እንደተጎዱ አድርጋ ለዓለም አቀፍ ማህበረሰብ ታቀርባለች። በተደጋጋሚ በተለይ ለአረብ ሊግ፣ ለተባበሩት መንግስታት፣ ለአውሮፓ ህብረት እንደተጎዳች አድርጋ ማቅረቧ ይሄ ኢትዮጵያ ላይ ዲፕሎማሲያዊና ፖለቲካዊ ጫና ለማሳደር ሆን ተብሎ የሚደረግ ነው። አንደኛ ይሄ እንትኑ ህዳሴ ግድብ ከተገነባ በኋላም ከዛ በፊትም የአባይ ወንዝ ለቀጠናው ተፋሰስ ሀገራት ዘርፈ ብዙ ጠቀሜታዎችን እየሰጠ ያለ ነው። ይሄ በሳይንስ ማረጋገጥ የሚቻል ነገር ነው። ትልቅ ውስብስብ ነገር አይደለም። ይሄ ለተፋሰሱ ሀገራት በተለይ ህዳሴ ግድብ ተገንብቶ ከተናቀቀ በኋላ ያልተቆራረጠ የውሃ ፍሰት እንዲኖር በታችኛው አካባቢ ጎርፍና መጥለቅለቅ በሱዳንና በሌሎች አካባቢ የሚፈጠረውን ከመቀነስ አንጻር ደለል እንዳይሞላ በማድረግ አንጻር በርካታ ዘርፈ ብዙ የአየር ንብረትም ከመቆጣጠር አንጻር አሁን የሚተን ውሃ አለ ብዙ። እነዚህ ነገሮች እንግዲህ ሳይንሳዊ ነገሮች ናቸው፣ በሳይንስ የሚረጋገጡ ነገር ናቸው። ሳይንስ ደግሞ እንደ ማህበራዊ ሳይንስ ግራና ቀኝ የምታደርገው ነገር አይደለም፣ የተፈጥሮ ሀቅን ተከትሎ የሚሄድ ነገር ነው። ስለዚህ እነዚህ ነገሮች ግልጽ ሳይንሳዊ ጥቅም እንዳለው እየታወቀ ያንን ግብፅ ሆን ብላ ለማፋለስ የምታደርገው አካሄድ ነው። በቀጠናው የኢትዮጵያ መበልጸግና ተጽዕኖ ፈጣሪ መሆን እንቅልፍ የሚነሳት ግብፅ የተለያዩ ቡድኖችን በማስታጠቅና ድጋፎችን በማድረግ ሀገሪቱን ለማወክ እየሰራች መሆኑም በመረጃ የተደገፈ ሀቅ ነው። ህወሓትን መደገፍ፣ ሸኔን፣ ታጣቂዎቹን፣ ሌሎችንም በመደገፍ ኢትዮጵያ ስቴቢላይዝ እንዳትሆን የተረጋጋ ኑሮ ኢትዮጵያውያን እንዳይኖሩ አማጺዎችን በማሰልጠን የሽብር መረቧን ዘርግታ ተቋማትና የመረጃ ተቋማትን በተለያዩ አካባቢ በቀጠናው አካባቢ በመዘርጋት ስልጠና በመስጠት እነዚህን ታጣቂ ኃይሎች በተለያየ ጊዜ ህወሓትንም ቢሆን ሻዕቢያን ሲጀመር ገና ከጅምሩ ከመሰረቱ ሲመሰረት ጀምሮ ኢትዮጵያን እንዳይታረመስ፣ ኢትዮጵያ እንዳታድግ፣ እንዳትበለጽግ ሎጂስቲክ ድጋፍ በማድረግ ትጥቅ በመስጠት የስለላ በማድረግ እነዚህ ማስረጃዎች አሉ። በተደጋጋሚ በጣም በዲቴል አሉ ማለት ነው። የሀገርን ጥቅም ማስቀደም የተሳናቸውና በስልጣን ጥም የሰከሩ ቡድኖች የታሪካዊ ጠላቶችን ተልዕኮ ለማስፈጸም በሀገርና ወገን ላይ አፈሙዝ መዘዋል። በምስራቅ አፍሪካ ቀንድ ቀጠና የጂኦፖለቲካ አቀማመጥና ባላት የተፈጥሮ ሀብት ምክንያት ከባድ የምቀኝነት አመል ባለባቸው ጠላቶቻችን ስትፈተን የኖረች፣ ጦርነትና ግጭት ተደጋጋሚ ሲመጣባት የኖረች፣ በዚህ ምክንያት በድህነትና ኋላ ቀርነት ውስጥ ለመቆየት የተገደደች አገር ናት። ከሞኝ ደጃፍ ሞፈር ይቆረጣል፣ በሞኝ እጅ የዘንዶ ጉድጓድ ይለካል ብለው አባቶቻችን ካስጨበጡን ብሂል መማር የተሳናቸው የኢትዮጵያ ልጆች የጠላትን ተልዕኮ ተሸክመው አገራችንን ሲያደሙ ኖረዋል። እነሱ አልበቃ ብሏቸው ዛሬም ዓይን ባወጣ ባንዳነት ከጠላት ጋር እየሰሩ አገራቸው ብትፈርስ ግድ በማይሰጣቸው ደረጃ ተረባርበዋል። የግብፅና አጋሮቿን የሐሰት ፕሮፓጋንዳ ለመቀልበስ የታላቁ ህዳሴ ግድብ በጋራ መበልጸግን መሰረት ያደረገ ቀጠናዊ ትስስርን የሚያጠናክርና የታችኛው ተፋሰስ ሀገራት ላይ ተጽዕኖ እንደሌለው ለዓለም አቀፉ ማህበረሰብ በሚገባ ሳይንሳዊ በሆነ መንገድ የማስረዳቱ ተግባር አሁንም ሊጠናከር ይገባል። አንደኛ የህዳሴ ግድቡ የልማት ጉዳይ እንደሆነ፣ የልማት ጉዳዩ ደግሞ ቀጠናዊ ትስስርን እያመጣ እንደሆነ፣ ለኢትዮጵያ ብቻ እየጠቀመና እየገለገለ እንዳልሆነ እሱ የአፍሪካ ሀገራት በተፈጥሮ ሀብታቸው ተፋሰስ ሀገራትን የጋራ የደህንነት ከደህንነት የመውጣት ቀጠናዊ ትስስር የሚያመጡበት የህልውና ጉዳይ እንደሆነ አድርጎ ለዓለም አቀፉ ማህበረሰብ በሚገባ ማሳየት ያስፈልጋል። ይህን ዓለም አቀፍ ማህበረሰቡ የምናስረዳበትን መንገድ በዲፕሎማሲ መንገድ የተሄደበትን ያንን መንገድ አጠናክሮ ማስቀጠል ያስፈልጋል ማለት ነው።
ኢትዮጵያውያን ለብሔራዊ ጥቅሞቻቸው ዛሬም አንድነታቸውን በማጠናከርና ልዩነታቸውን በውይይት በመፍታት የበለጸገች ኢትዮጵያን ለትውልድ ሊያሻግሩ ይገባል።